ነገር ብታውቅ ይሄ ቤት ይፈርሳል። ስለሚወደኝ ሌላ ሴት ላይ እንደሄደ ካረጋገጥኩ ግን ነገር ሁሉ ያልቃል። ምኑ እውነት ነው? የመጨረሻው ውሳኔ የመጨረሻው ፍጥጫ ወዴት እየሄደ ነው? ወይዘሮ ማርታ ምን ያህል የመንፈስ ጥንካሬ አላት? ምን ያህል ይሄን ሁሉ ጉድስ ይሄን ሁሉ ሚስጥርስ በአንዴ ሲነገራት ምን ያህል የመቋቋም አቅም አላት? ሰላምዬስ እስከዛሬ ስስቷ እስከዛሬ ስብራቷ ምን ያህል አስችሏት አይኗን እያየች ዝም ብላት እንደስከዛሬው እያቀፈቻት ዝም ትላታለች። እጅግ አጓጊ ልብ አንጠልጣይ ምን ያህል የመቋቋም አቅም አላት? አቶ ደረጀስ ምን ያህል ጥንካሬ ኑሮት እስከ መቼ ታግሶ ዝም ይላል? ትልቁ ጉዳይ ደግሞ የልብ ስብራት የወይዘሮ ማርታና የዳጣ ጉዳይ ነው። ወይዘሮ ማርታ አስቡት፣ ከምንም በላይ ባመንኩሽ በወደድኩሽ ልጄ እህቴ እንደ ታላቅ እንደ ታናሽ ሁነን በኖርን የሚባለውን የሚወራውን ሁሉ ችዬ የአንቺ ፍቅር በልጦብኝ የልጆች እናት እኔ ወልጄ ሰጥቼሽ አንቺ ስላሳደግሽልኝ ከኔ በላይ ሆነሽ ስለተንከባከብሽልኝ ስላመንኩሽ ምን አረኩሽ የሚለው ስብራት በጣም በጣም ልብ ያደማል፣ በጣም ልብ ያቆስላል። አቶ ደረጀም ይሄ ነገራቸውን በጣም ያስጨነቃቸው ማለት ነው። የወይዘሮ ማርታ የዋህነት ደግነት እንግዲህ ጥቁሩን ነጭ ካልኳት ታምናለች የሚለው አስተሳሰባቸው ነው በጣም እየጎዳቸው ያለው። ይህም እንግዲህ አቢጌል ሰላምዬና አባዬ ሲጫጋጨቁ ወይም ሲጣሉ ሲታረቅ ሳይቻለው አባትሽን ለእኔ ልታሚልኝ ነው ወይ? ለአባትሽ ደግሞ እንድች ብለሽ ክፉ ቃል እንዳታወጪ፣ በሱ ነው ተንደላቀሽ የምትኖሪው፣ ለእኛ ብሎ ጎንበስ ቀና ይላል። የእኛ ሆድ እንዳይሞላ እንዳይጎድል አቀበት ቁልቁልት ይወርዳል። አንቺ ግን ሁልጊዜ ነገርና ተንኮል ብቻ ነው እያለች እንግዲህ ምን ያህል እንደምትተማመንበትና ምን ያህል እንደምትወደው ምን ያህል ጥልቅ የሆነ ፍቅርና ጥልቅ የሆነ አመኔታ እንዳላት ነው የተረዳ ነው። ይህ አመኔታዋ በአንዴ ሲሸረሸር በአንዴ ገደል ሲገባ ምን ያህል አቅም ይኖራታል የመቋቋም። አቶ ደረጀም ሰላማቸውን ያሳጣቸው እንቅልፍ የነሳቸው ይሄ ሁኔታ ነው። ስትሰማ ምን ታደርጋለች? ስትሰማ ምን አይነት ውሳኔ ትወስናለች? ስትሰማ በቅጽበት የምታደርገው ነገር አይታወቅም። ያገኘችውን ሰው ከመጉዳት ወደ ኋላ አትልም። ደግሞ ማርታ በጣም ስሜታዊ ናት። ባለፈው እንኳን ያ ወርቅ ጠፍቶ ሳለ ዳጣን ምን ያህል ማንቁርቷን ይዛት እንደነበር አይተናልና ማርታ አይደለም ይሄ ሁሉ ሚስጥር አስቡት። በጣም ማለት ለማንም ይከብዳል፣ እንዲህ ነው ብሎ ለመግለጽ ይከብዳል። ሰላም በድጋሚ ስህተት የሰራችው ሁለተኛ ማርገዟ ነው። ምናልባት ለበጎም ሊሆን ይችላል። ግን ማንኛችንም በራሳችን ህይወት እንዲሆን የማንፈልገውን አቶ ደረጀ ወንድ ልጅ ሆድ ይፈልጋሉ። ሰላም ወይዘሮ ማርታ ወንድ ልጅ ይፈልጋሉ። ግን ሰላም የወንድ ልጅ ትወልድላቸዋል። ይህ በማንኛውም ትዳር ውስጥ የማይመከር የማንፈልገውን ጉዳይ እንዲህ ሊሆን ይችላል። ወንድ ልጅ ከወለደች ደስ ሊላት ይችላል የሚባለው ነገር አባባል አንዳንድ ቤቶች ኮመንቶች አይቻለሁ። ግን በራሳችን ሊሆን የማንፈልገውን ነገር እንዲህ ነው ብሎ መተበኝና እንዲህ ነው ብሎ ስሜትን መግለጽ ይከብዳል ነው የምለው። እንግዲህ ሰላምዬ ምን አይነት አቅም ምን አይነት ብርታት ይኖራታል በቀጣይ በጉጉት የምናየው ነው። ሌላው ተጨማሪው ጣጣና መዘዝ ይዞ እየመጣ ያለው የአቢጌል ጉዳይ ነው። አቢጌል አሁንም ናታን ያገባኛል፣ ለምርቃት የተንበርክኮ ቀለበት ያደርግልኛል፣ ካላረገልኝ እያለች ነው። ናታንም ይህ ጉዳይ ወዴት እየሄደ እንደሆነ አልገባኝም። እኔ ግን እንቅጩን ላባዬ ነግሬያለሁ። ለፍቅሬ ፊት ለፊት ልጋፈጥ፣ ለፍቅሬ ልቆም፣ ለራሴ ቃል ገብቻለሁ። እንደ እህት እወዳታለሁ፣ እንደ እህት ከክፉ ጠብቃታለሁኝ፣ እንደ እህት እከላከልላታለሁ። እሷ በምትለው ግን በፍጹም አይሆንም ብሎ መናገሩ ጥሩ ነገር ሆኖ ሳለ አቢጌል ግን በቀላሉ አትተዋቸውም። ደግሞ ተጨማሪው ጉዳይ አቶ ደረጀ እያንዳንዱ ጥፋትሽን እያወቅኩ ዝም ያልኩሽ ልጄ ስለሆንሽ ነው። ቆርጬ እምጥልሽ ቆርጬ ጥልሽ ነበር። ግን ምን ላርግሽ? ለምን አንገቴን አስደፋሽኝ? ለምን አንቺ ከስተትሽ አትማሪም? ቆይ ምን አረግንሽ? ቆይ ምን አጠፋን? ምንድን ነው ፍላጎትሽ? አንቺ ቤቱን ሰላም ማሳጣት? አንቺ ራስሽን ነው እየረገምችና እያስረገምሽ ያለሽው። ውሃን ተመልከች፣ ዳጣን ተመልከች። ነገር ሲያመላለሱ ጉድጓድ ሲቆፍሩ አይተሻቸዋል። አንቺ ግን ከዚህ ውጭ ሌላ ስራ የለሽም። ዝም ምንልሽ የበኩር ልጃችን ስለሆንሽ ነው። ግን አንዳንድ ጊዜም ሞልቶ የሚፈስበት ጊዜ ያለ ትዕግስት። ልጄ ስለሆንሽ አውጥቼ አልጥልሽም ማለት አይደለም፣ ግን የማይቀጡ ቅጣት እንደሚቀጣሽ ካሁኑ ላስጠንቅቅሽ። እንደ እስከዛሬው ዝም አልልሽም።
ከስህተትሽ ተማሪ፣ ወደ ቀልብሽ ተመለሽ። ሰውን እወደዋለሁ አገባለሁ ሳይሆን እሱ እንደሚወደኝ ሁኜ መገኘት አለብኝ። ታምኜ መገኘት አለብኝ። መልካም ሰው ሁኜ መገኘት አለብኝ። ቀና አስተሳሰብ ያለው ሰው ሁኜ መገኘት አለብኝ የሚለው አቶ ደረጀ አቢጌል ይሄን ጉዳይ በአንዱ ሰምታ በአንዱ ነው የምታፈሰው። ትልቁ ጉዳይ ደግሞ የዳጣና የናታን ጉዳይ ነው። ዳጣና ናታን ሰላም ካሁን በኋላ ለዳጣ ያላት ፍቅር እየጨመረ ዳጣን በጣም ስፍስፍ ብላ እየወደደቻት በሄደች ቁጥር በጣም በተጠገቻት ጠረኗን ባሸተተች ቁጥር ናታን ትልቅ ማስረጃ ያገኛል ማለት ነው። ስለዚህ ስለ ዳጣ አጥብቀሽ መጠየቅ የፈለግሽው ለምንድን ነው እያለ በተደጋጋሚ ሲነግራት የነበረው መናገር አትፈልግም። የተደበቀ ሚስጥር፣ ያልተፈታ ቋጠሮ። ሰላምዬ አንቺ ማለት በጣም ከባድ ሰው ነሽ። ሐዘንሽን፣ ደስታሽን፣ ህመምሽን፣ ሚስጥርሽን በውስጥሽ አፍነሽ የምትኖሪ። ስለዚህ ያ ሰው ለእኔ ከባድ ሰው ነው። ስለዚህ ያ ሰው ደግሞ አንቺ ነሽ ይላታል ናታን እና ካሁን በኋላ ዳጣ ልጇ እንደሆነች ታውቃለች። ዳጣ ደግሞ ሰላም እናቷ እንደሆነች አታውቅም። ሁሉም ግራ የሚያጋባ ነገር ነው። ጉዳዩ ወዴት እየሄደ ነው? አቶ ደረጀ አባቷ እንደሆነ ናታን ያውቃል፣ ግን ማንም እንደማያውቅ ነው የሚያውቀው ከናታን ውጭ። እጅግ አጓጊ፣ እጅግ ልብ አንጠልጣይ። ብዙዎቻችን ሰላምና ዳጣ መተዋወቅ አለባቸው እያል ነበር። እንግዲህ አቶ ደረጀ ለሰላም ዳጣ ልጇ እንደሆነች ሊነግራን ነው። ምን አይነት ቀረቤታ፣ ምን አይነት ጠበቃ፣ ምን አይነት ተቆርቋሪነት ይወጣታል? ካሁን በኋላ ፊት ለፊት ስትጋፈጥላት ለዳጣ፣ ፊት ለፊት ስትቆምላት ለዳጣ እናትነቷን ያስነቃባት ይሆን? እናትነቷን ያስጠረጥርባት ይሆን? ሲቀጥል አቢጌል የሆነ ፍንጭ ካገኘች ያንን ፍንጭ ሳታገኝ ያንን ቋጠሮ ሳትፈታ ዝም አትልም። ስለዚህ የሆነ ጉዳይ አለ በማለት በድብቅም ዲኤንኤን ልታስመረምር ትችላለች። እጅግ አጓጊ፣ እጅግ ልብ አንጠልጣይ። ውድና የተከበራችሁ ቤተሰቦችን እስኪ እናንተስ ምን ተሰማችሁ? ምን አተረፋችሁ? ምን አወቃችሁ? አቶ ደረጀን ትፈርዱበታላችሁ ወይስ ትደግፉታላችሁ? ሰላምዬስ የምትወቅሷት በምን ስራዋ ነው? የምትደግፏት በምን ስራዋ ነው? እኔ በግሌ ሰላምዬን ስህተት ሰርታለች፣ ጥፋት አለባት የምለው ሁለተኛ በማርገዟ ነው። በጣም ማለት ነው ትልቅ ስህተት የሰራችው። በእርግጥ ያችኛዋ ልጅ ጠፍታለች፣ ተሰርቃለች፣ ሽጠውብኛል በሚል ሀሳብ ነው አቶ ደረጀ በስካር መንፈስ እንደዛ ሲሆኑ ያ ጉዳይ የተደረገው እና አሁን በቃ ልጇን ካገኘች በኋላ እንዴት ነው የሚለው ነገር ሌላ ተጨማሪ ጸጸት፣ ሌላ ተጨማሪ ግርፋት፣ ሌላ ተጨማሪ ህመም ነው የሚሆንባት ለሰላም። ለኬም እኔ ስታመም እሱ ይፈልጋን ነበረ፣ እኔ ሳለቅስ እሱ አግኝቷን ነበረ፣ እኔ እየተንከራተተች ነው ስል እሱ ለኬም ቤቷ አምጥቷት ነበረ የሚለው ነገር ምን ነው ባላረግ፣ ምን ነው ይሄን ጉዳይ ተጨማሪ ባልሰራው ስህተቱን የሚለው ሌላ ጸጸት ነው።